አሳየው። ሙሴ ተራራ ላይ የቆየው መሬት ላይ ሪፕሊካውን ወይንም የዛን ተመሳሳይ ቁስ ማቴሪያል ለመስራት ቁስ ያልሆነውን የሰማይ መቅደስ፣ ቁስ ያልሆነውን የሰማይ ታቦት፣ ቁስ ያልሆነውን የሰማይ ንዋያተ ቅድሳት ለማየት ወሰደው። ስለዚህ ምን ይላል ዘጸአት መጨረሻው ላይ እግዚአብሔርም እንዳዘዘው አድርጎ ሙሴ እንደዚህ ሰራ። አሁንም ይደግመዋል። እግዚአብሔርም እንዳዘዘው አድርጎ መቅደሱን ሰራ፣ እንዳዘዘው አድርጎ ታቦቱን ሰራ፣ እንዳዘዘው አድርጎ እና ምን አለው? በላይ በሰማይ እንዳሳየው እንደዚያው ልትሰራ ተጠንቀቅ ብሎ አለው። አንድ ነገር እንዳታዛባ፣ በዚያ እንዳሳየው ልትሰራ ተጠንቀቅ እንዳለች አድርጎ። ስለዚህ ሙሴ በዚያ በ40 ቀን ውስጥ ያየውን መሬት ላይ መጥቶ ሬፕሊካን እንደምንለው ሰራው፣ በቁሳዊ ነገሮች ሰራው። ያ እግዚአብሔር በሰማይ እስራኤል በምድር የተጋቡትን ኪዳን የሚገልጥ ነው። ኢየሱስ መጥቶ አዲስ ኪዳን ሙሴ ተራራ ላይ ወጥቶ ሳይሆን ኢየሱስ ከሰማይ ወርዶ አዲስ ኪዳን እስኪጀመር ድረስ ከእስራኤል ጋር የተጋቡትን ኪዳን እግዚአብሔር በዚያ ባለው መቅደስ፣ በዚያ ባለው ቅድስት፣ በዚያ ባለው ታቦት፣ በዚያ ባለው መቅረዝ እስራኤልን ሊያስብ ኪዳን ሁሌ ሲገባ ሰዎች ይፈራረሙና ይለዋወጣሉ፣ የሆነ ወረቀቱን ይለዋወጣሉ። ልክ እንደዚያው እግዚአብሔር ከእስራኤል ጋር የገባውን ኪዳን በሰማይቷ ታቦት ሊያስታውስ እግዚአብሔር አይረሳም። ታውቃላችሁ፣ ያው መታሰቢያ። እስራኤል ደግሞ ቁሳዊ የሆነውን ነገር እያዩ ከእግዚአብሔር ጋር ያላቸውን ኪዳን እንዲያስቡ እስራኤሎች ግን በኤርምያስ 3 በኤርምያስ 33 በዕብራውያን 8 እንደተጻፈ ከእግዚአብሔር ጋር የነበራቸውን በታቦቱ ላይ የተመሰረተውን ኪዳን ረሱ። ከግብፅ አገር ባወጣዋቸው ጊዜ ከአባቶቻቸው ጋር ኪዳን አደረግኩ፣ እነርሱ ግን በኪዳኔ አልጸኑም። ኦኬ። ሰው ኪዳን ሲያፈርስ እግዚአብሔር ኪዳኑን ያፈርሳል ወይ? ኦር ሰው ኪዳን ሲረሳ እግዚአብሔር ኪዳኑን ይረሳል ወይ ነው። እግዚአብሔር ከእስራኤል ጋር የገባውን ኪዳን እስራኤል ቢረሱም እግዚአብሔር ይረሳል ወይ? እና ጌታ ሊመጣ 600 ዓመት በኤርምያስ ዘመን ላይ እስራኤል ሙሉ በሙሉ ኪዳናቸውን ስለረሱ ታቦታቸው ወይም ኪዳን የሚያስቡበት እግዚአብሔርን ያህዌን ጀሆቫን የሚያስታውሱበት የኪዳኑ ታቦት ኤርምያስ ተነሳና ከዚህ በኋላ የቃል ኪዳኑ ታቦት ብለው አይጠሩትም አለ ኤርምያስ። በታቦቱ ላይ ትንቢት ተናገሩ። ለምን ሲባል በኪዳኔ አልጸኑምና ችላ አልኳቸው። ስለዚህ አዲስ ኪዳን የምገባበት ጊዜ ይመጣል ብሎ አለ ጌታ ኢየሱስ። ያ ትንቢት ከተነገረ ከ600 ዓመት በኋላ መጣና ሉቃስ 22 ይህ በደሜ የሚሆነው ምንድነው? አዲስ ኪዳን ነው አለ። በትልቅ ሳጥን ወይም ሳጥን በግዕዝ ቋንቋ ታቦት፣ በአማርኛ ሳጥን፣ በኦሮምኛ ሰንዱቃ፣ በትልቅ ሳጥን ላይ የተገባ ኪዳን ሳይሆን መስቀል ላይ በኢየሱስ ደም አዲስ ኪዳን ተገባ። እግዚአብሔር ግን ከእስራኤል ጋር ያልጨረሰው ጉዳይ አለ። መሲሁን አልተቀበሉም፣ እምቢ ብለውታል። ኢየሱስ እንግዲህ እምቢ ካላችሁ ተለያየን አላለ። በፍርድ ቀን ሙሴ ይፈርድባቸዋል፣ ድጋሚ ግን እመጣለሁ። ጳውሎስ እንዳለው ቅሬታው እስራኤል መሲሁን ይቀበላሉ። እንዴት? እግዚአብሔር እንዴት ያስታውሳል? ስናጠና እንደነበረው በዮሐንስ ራእይ ሄድንና ምዕራፍ 12 ላይ አንዲት ሴትዮ ስትመጣ ታያለ። ምዕራፍ 11 ላይ ታቦቱን ካየህ በኋላ ታቦቱ ሁል ጊዜ እግዚአብሔር ወይም ጀሆቫ በዕብራይስጥ ከእስራኤል ሕዝብ ጋር በፍየሎችና በበጎች ደም መርጨት የተጋባው ኪዳን እነሱ ረስተውታል። መታሰቢያውንም ከፊታቸው አጥፍቶታል። ናቡከደነጾርን አምጥቶባቸው እና እሱስ ከሃዲ ነውን? እግዚአብሔር ኪዳን አጣፊ ነውን? እንደነሱ አይሁድ ከሃዲያን ናቸው። እሱ ከሃዲ ነውን? ለአባቶቻቸው የገባውን ተስፋ ቃል ይክዳልን? አይክድም።
ቤተክርስቲያን ከተነጠቀች ከ3 ዓመት ተኩል በኋላ በሰማይ ያለው መቅደስ ተከፍቶ ያ መቅደስ እግዚአብሔርና ሙሴ በዛ ያለው የቃል ኪዳን ታቦት ሙሴ አይቶ ምድር ላይ ሪፕሊካውን የሰራባት ባጭሩ እግዚአብሔር ከእስራኤል ልጆች ጋር የገባውን ኪዳን አሰበ። ምዕራፍ 11 እኛ ከሄድን ከ3 ዓመት ተኩል በኋላ ህዝቡ እስራኤል ቢያምጹም 2000 ዓመት በሙሉ ልከኛ ቢሆኑም እግዚአብሔር ግን ልክ ምዕራፍ 11 ማለት ከመነጠቅ 3 ዓመት ተኩል ላይ ምዕራፍ 11ን ታገኘዋለህ። በሰማይ ያለው መቅደስ ተከፈተ፣ ኪዳኑም ታቦት ታየ። ማለት እግዚአብሔር በኪዳኑ ታቦት ከማን ጋር ነው ኪዳን የገባው? ባጭሩ ምን መሰለ? ድሮ ኪዳን የተጋቡበት መዝገቡ ተገለጠ። ኪዳን የተጋቡት እስራኤልና እግዚአብሔር በምንድን? በመስቀል ላይ በኢየሱስ ደም። አሜን አይደል? በኢየሱስ ደም ነው በታቦቱ ላይ የፍየልና የበግ የጥጃ የኮርማዎችን ደም እርጭበት ነው። በሰማይ ያለው መቅደስ እኛ ሄደናል፣ ተነጥቀናል። በሰማይ ያለው መቅደስ ተከፈተና ታቦቱ ታየ ሲል እግዚአብሔር ከማን ጋር ያለውን ኪዳን ሊቀጥል ነው? የእስራኤልን ልጆች ኪዳን አሰበ። እንግዲያው እሱ ሁሌ እንዳሰበ ነው፣ ግን ለሰሚው ለአንባቢው እንዲረዳው። ከዛ በኋላ እሱን ከእስራኤል ጋር ያለውን ኪዳን እግዚአብሔር ባሰበ ጊዜ ምዕራፍ 11 ቀጥሎ የምታገኘው ምዕራፍ 12 ላይ ምን ታያለ? አንዲትም ሴት ይላል አይደል? ከስር እግሮቿ ስር ጨረቃና ከዋክብት ያሏት አንዲት ሴት ታየች። ከዋክብቶቹ 12 ናቸው፣ ፀሐይና ጨረቃም ደግሞ ከስሯ። ስለዚህ እሱን አሁን አድቬንቲስቶች ማን ነች? ቤተ ክርስቲያን ነች። ጴንጤዎች እቺ ሴት ማን ነች? እስራኤል ነች። ኦርቶዶክሶች እቺ ሴት ማን ነች? ድሮ ቤተ ክርስቲያን ነበረች የሚሉት እኛ ልጅ እያለን። አሁን ደግሞ ቤተ ክርስቲያን ኢየሱስ ምናምን ይባል። አሁን ማርያም፣ ሁሉ ነገር ማርያም በሴት ከተጻፈ። ከዛ በኋላ ችግሩ ምንድነው? ኦኬ እቺ ሴትዮ ማርያም ከሆነች እንመርምር እስቲ። ማርያም እንዲህ ነች ወይ እንደዚህ ነች ወይ እንደዚያ ነች ወይ ስትል ፍጥጥ መጀመሪያ ያልሆነውን ስንል እና ሴትዮዋን ከዋክብቶች 12 ጨረቃና ፀሐይ ያላት ካለን ሌላ ቦታ ሄደን አድቬንቲስት ጆቫ ምናምን አንል። ወደ ጴንጤ ወደ ጆቫ ምን ሮጠው እዚህ ውስጥ መልሱን ካጣን ብቻ። እዚህ ውስጥ የተጻፈ ከሌለ እናንተ እዚህ ጋር ምን ትላላችሁ? እርሶስ ምን ይላሉ? አንተስ ምን ትላለህ ፓስተርዬ እንላለን። ምን ሄደው እዚህ ውስጥ። ስለዚህ ከዘፍጥረት ጀምሮ ፀሐይ፣ ጨረቃ፣ ከዋክብት ያላት ሴት ማነች ብለን እንሄዳለን። ከዛ በዘፍጥረት መጽሐፍ ያዕቆብ ስንት ልጆች አሉት? እስራኤል የሚባለው ሰው 12 ልጆች። እሱ ፀሐይ፣ ያዕቆብ አባታቸው እስራኤል፣ ጨረቃ እናታቸው ራሄል። ከዚያስ ዮሴፍ ህልም አለመ። ዮሐንስ ራእይ ላይ በራእይ ያየውን ዮሴፍ በህልም አየ። እንዴት ሆኖ? አባቴው ህልም አይቻለሁ ብሎ አባቱ ጋር መጣ። ምን 11 ከዋክብት 12ኛው ራሱ ስለሆነ ፀሐይና ጨረቃም ሲሰግዱልኝ አየው። ራእይ መጽሐፍ ፀሐይ፣ ጨረቃ፣ ከዋክብት አንዲት ሴት እና 11 ከዋክብት፣ ፀሐይ፣ ጨረቃ እንደዚህ ማንም አይተረጉምልንም። ራሱ ያዕቆብ የአብርሃም ልጅ እሱ ተረጎመልን። ከያዕቆብ በላይ ተርጓሚ አይኖር። ስለዚህ እሱ ምን አለ? ጨረቃ ራሄል፣ ፀሐይ እኔ አባት ነኝ፣ የእስራኤል ልጆች አባት። ያዕቆብ ሌላ ስሙ ማን ነው? እስራኤል 12 ልጆች። ከዋክብቶቹ ወንድሞች ናቸው፣ 12ቱ የእስራኤል ነገዶች ናቸው። በቃ ተፈታ። መጽሐፍ ውስጥ ተፈቶ እያለ ኦርቶዶክሶች ማናት? አይ እንደው ዝም ብለን ስናያት እመቤታችን ነች። አድቬንቲስቶስ አይ ቸርች በመከራ ውስጥ ታልፋለችና ቸርች ትመስላለች። ጴንጤሳ ምን ይሄ ግልጥ ነው እስራኤል ነች ማይልም ሊኖር ይችላል። ቤተ ክርስቲያን ነች የሚሉ ስለሰማው እና ሄድን ከምንቧጭር መጽሐፍ ቅዱስ ውስጥ ምንድናቸው እነዛ ከዋክብቶች? የያዕቆብ 12 ልጆች 12ቱ ነገዶች ሮቤል፣ ስምዖን፣ ጋድ፣ ዮፍታሔ፣ ንፍታሌም ምናምን እነዚህ ቢንያም፣ ራሱ ዮሴፍ ወዘተ እነዚህ ምናሴ። ፀሐይ የተባለውሳ አባታቸው እስራኤል፣ ጨረቃሳ እናታቸው ራሄል ሁለት ተርጉማል። እና ምዕራፍ 11 እና ምዕራፍ 12 ዮሐንስ ራእይ አይደለም። ምዕራፍ 11ማ ሩቅ ነው። ከዮሐንስ ራእይ ምዕራፍ 5 ጀምሮ የምታገኘው
ቤተ ክርስቲያን ምድርን ከለቀቀች በኋላ የሚፈጸም ነው። እዚህ ምድር እያለን አይፈጸም። ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ያለው በሙሉ እኛ ከሄድን በኋላ የሚፈጸም እና እኛ ከሄድን ታቦቱን ከምን ጋር ነው የሚያስበው? ያው እንደመጣሁት እንዳጠና ነው። አሁን እግዚአብሔር በቃል ኪዳኑ ታቦት ኪዳን የገባው ከማን ጋር ነው? ከእስራኤል ሕዝብ ጋር እንጂ ከቤተ ክርስቲያን ጋር አይደለም። ቤተ ክርስቲያን በምኑ ላይ ነው ኪዳን የተጋባችው? ሉቃስ 22 በኢየሱስ ደም። መሰዊያው የእንጨት ታቦት ወይም ትልቅ ሳጥን ነው ወይስ መስቀሉ ነው? መስቀል ላይ ነው የተሰዋው ጌታ እና ያ ነው ለማለት ነው። ኦኬ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። በማቴዎስ 1:21 ላይ ደግሞ ስሙንም ኢየሱስ ብለህ ትጠራዋለህ ይላል። ቢብራራልኝ። አንድ ወልዳ ስሙን አበዛችሁ ይላል። ሰማም እንደዛ ማለት ነው። ኢየሱስ አማኑኤልም ነው። አማኑኤል ብላ ልጠራው ትችላለች። እኛ ምን ጠራዋለን? ልክ እንደ ጄሆቫ፣ ኤልሻዳይ፣ አዶናይ፣ ያህዌ፣ ጄሆቫ ምን እንደሚሉ ስሞች በብሉይ ኪዳን መጻፍ ይቻላል። ዋናው ነገር እግዚአብሔር ሰው ሆኖ መምጣቱን ለመናገር ነው ነብዩ። ኢየሱስ የሚለው ስም ግን እዛ ቦታ ላይ ለኢሳይያስ ሊነገረው አይችል። ስሙን ድንግል ትጸንሳለች ስሙንም ኢየሱስ ትለዋለች ብሎ አይጻፍም። ለምን? ኢየሱስ የሚለውን ስም ከብሉይ ኪዳን ነቢያት እግዚአብሔር ደብቆታል። ለምን? ኢየሱስ የሚለው ስም ለኢሳይያስ ሊነገረው አይችልም። ኢሳይያስ ሊጽፈው አይችልም። መርምረዋል። ማን ይሆን ስሙ? ማን ይሆን ያ ሰው የሚድንበት ስም? አማኑኤል በሚል ስም ሰው አይድንም። እግዚአብሔር በሚል ስም አይድንም። በስላሴ ስም አትድንም። የኃጢአት ስርየት እግዚአብሔር፣ ስላሴ፣ ያህዌ፣ ጄሆቫ፣ ኤሎሂም፣ አዶናይ፣ ኤልሻዳይ በእነዚህ ሁሉ የኃጢአት ስርየት የለም። የኃጢአት ስርየት እግዚአብሔር፣ ጄሆቫ፣ ኤሎሂም፣ አዶናይ፣ አማኑኤል ያልናቸው ስሞች እሱ በምን የመጣበት በስጋ ሲመጣ የተሰጠው ስም ነው። በስጋ ያለ ሰው ሁሉ ሚድነው በስጋ በወጣለት ስም ነው። እንድንበት ዘንድ የሰጠን ስም ኢየሱስ ብቻ ነው። የኃጢአት ስርየት የሚገኘው በማን ስም ብቻ ነው? በኢየሱስ ስም ብቻ ነው። ለምንድን ነው አጥማቂው በአብ በወልድ በመንፈስ ቅዱስ ስም ሲያጠምቀው፣ ተጠማቂው ግን የኢየሱስን ስም መጥራት ያለበት? ስሙን ጥራና ከኃጢአት ታጠብ። ልጆቼ ሆይ ስለ ስሙ ኃጢአታችሁ ተሰርዮላችኋልና። ለተቀበሉት ሁሉ አይደለም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት። ስለዚህ አማኑኤል ብትል አትድንም። እግዚአብሔር ብትል የኃጢአት ስርየት የለውም። እግዚአብሔር ማለት የዓለም ጌታ ማለት ነው እንጂ የኃጢአት ስርየት መስጫ ስም አይደለም። ስላሴ ብትል የእግዚአብሔር ሶስትነት አንድነት ነው። ኤሎሂም፣ ኤልሻዳይ፣ አዶናይ እነዚህ ኃያል ብርቱ ፈጣሪ ምናምን ማለት ናቸው። የኃጢአት ስርየት ኢየሱስ በሚለው ስም ብቻ ነው። አንደኛ ቆሮንቶስ 6:11 በኢየሱስ ክርስቶስ ስም በአምላካችሁ መንፈስ ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሐዋርያት ሥራ ደግሞ መጽሐፉ ምን ይላል? የኃጢአት ስርየት በስሙ ተሰብኮላችኋል። በስሙ ለሚያምኑት ሁሉ የኃጢአት ስርየት ይሆንላቸዋልና። ምንድነው ስም? ሰው እግዚአብሔር ሲል ቢውል አጋንንትም በእግዚአብሔር ያምናሉ ይንቀጠቀጡማል። አንድ አምላክ ኤሎሂም፣ ኤልሻዳይ፣ አዶናይ አጋንንትም ያምናሉ ይንቀጠቀጡማል። እንደ አይሁዳዊ እምነት የያዕቆብ ሁለቱ እምነት ነው የሚሆነው። አንድ እግዚአብሔር እንዳለ፣ አንድ አላህ እንዳለ፣ አንድ ጄሆቫ፣ አንድ ኤሎሂም፣ አንድ አዶናይ፣ አንድ እግዚአብሔር፣ አንድ ዋቀዮ እንዳለ ሁሉም ያምናል። ግን እውነተኛ እምነት በኢየሱስ ክርስቶስ በኩል ወደ እግዚአብሔር ያለ እምነት ይላል መጽሐፉ። እሱ ያዕቆብ 2 ላይ የማታገኘው እምነት ማለት ነው። እና ስሙ አይገለጥም በብሉይ ኪዳን። ያዕቆብም ጠይቆት ነበር። ያዕቆብ አገኘው ኢየሱስን እና ስምህ ማን ነው አለው። ስሜ ድንቅ ነው ለምን ጠይቃለህ? ኢሳይያስም እንደው ለስሙን ለማወቅ ሞከረ። ስሙ ድንቅ ግን መካር ኃያል አምላክ ነው። የዘላለም አባት የሰላም አለቃ ነው። ስለዚህ አማኑኤል ዛት ሚንስ ኃያል አምላክ እኛ መሃል ይመጣል። ስሙ ግን ኢሳይያስ ላይ በግልጽ አልተጻፈም። ምንድንበት ስም? ለምን ድንቅና ስውር ስም ነው። ብዙ ጊዜ አይን ተጨፍኖ ይጸለያል። የኔ ጥያቄ አይን ሳይጨፈን ቢጸለይ ችግር አለው ወይ? ምን ችግር አለው? መጽሐፍ ቅዱስ ውስጥ አይንህን ገልጸህ አይንህን ጨፍነህ ጸልይ የሚል የለም። አይንን ገልጸ ጸልይ የሚልም የለም። አሁን ለኦርቶዶክሶች ምን መልሰው መልስ አይንህን ገልጸህም አፍጠህም ጸልይ የሚል የለም። አይንህን ጨፍነህ ጸልይም የሚል የለም።
ተንበርክከ ጸልይ የሚል የለም፣ ቆመህ ጸልይ የሚል የለም፣ እጅ ዘርግተህ ጸልይ የሚል የለም። በአጠቃላይ ለጸሎት የተሰጠ አካላዊ ፎርሙላ የለም። ጸሎት በምንድን የሚጸልየው? ይሁዳ በመልእክቱ ምን ብሎ ጻፈ? በመንፈስ ቅዱስ እየጸለያችሁ። ጳውሎስ ምን አለ? እንዴት ልንጸልይ እንደሚገባን አናቅምና፣ ነገር ግን መንፈስ ቅዱስ ወይም መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል። በእኛ ውስጥ ሆኖ ይጸልያል። መንፈስ ቅዱስ ይጸልያል። ስለዚህ ጸሎት አካላዊ ፎርሙላ በመጽሐፍ ቅዱስ ውስጥ የለው። በምንድን ነው የሚጸልየው ጸሎት? አቤት ጳውሎስም እንደነገረን በይሁዳም መልእክት እንደተጻፈ በመንፈስ ቅዱስ ኃይል ነው የሚጸልየው። ታዲያ አካላዊ እንቅስቃሴህን ማን ነው የሚወስነው ነው? ጋር ስትሄድ በመንፈስ ቅዱስ ስለማይጸልዩ ለአካላዊ እንቅስቃሴያቸው ስርዓት ተበጅቷል፣ ትምህርት ተሰጥቷቸዋል። ቀጥሎ እንዲህ ትላለህ፣ ቀጥሎ እንዲህ ታረጋለህ። እንቅስቃሴው በዓለም አቀፍ ደረጃ ኦልሬዲ ተሰርቶ ስቴፖች የእምነቱ መሪዎች አውጥተውላቸዋል። ለምን? በመንፈስ ቅዱስ እማትጸልይ ከሆነ የግድ የሆነ ነገር ሊደነገግልህ ያስፈልጋል። ከዛ ውጪ መንፈስ ቅዱስ ነው በውስጤ ቁም ያለኝ ብለህ ብትቆም ቁጭ በል ትባላለህ። አይ ቁጭ በል ብሎኛል ብለህ ቁጭ ብትል ተንሱ ለጸሎት ይልሃል። ድንጋጌ አለ፣ ያን ተከትለን ፎርሙላ አለው። በአይሁድም እምነት ፎርሙላ አለው፣ በሂንዱይዝም ፎርሙላ አለው፣ በዓለም ሃይማኖቶች ሁሉ ፎርሙላ አለው። በአዲሱ ኪዳን ውስጥ ግን ለጸሎት የተሰጠ የአካል ፎርሙላ የለም፣ አንድም የለም። ከማቴዎስ እስከ ራእይ የለም። በምንድነው? በዓለ ሃምሳ መንፈስ ቅዱስ የበዓለ ሃምሳ ቀን ምን ሆነ? መጣና አታውቁም ወይ አሁን ሰውነታችሁ ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ